ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በርዕሱ ላይ እንዳያችሁት የማካሮኒ ፓስታ አሰራር ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው ተመልከቱት፣ ትወዱታላችሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ ቤቱን ማድረግ እንዳትረሱ። ቀጥታ ወደ አሰራሩ እንሄዳለን። እሺ አሁን እኔ እዚህ ጋር ያዘጋጀሁት የተፈጨ ስጋና አንድ የተከተፈ ሽንኩርት፣ ሳልሳ፣ የተፈጨ 2 ቲማቲም እና ምሰራቸው ግብአቶች ናቸው። ሌላዎችን ደግሞ ስንሰራ አብረን የምናየው ይሆናል። ዘይቶን ወይም በኦሊቭ ኦይል ነው የተጠቀምኩትኝ። እዚህ ጋር ዘይት ካረኩትም በኋላ ዘይታችን ስግል ሽንኩርታችን ጨምረን እናቁላላለን። ቀላ እስክል ድረስ እንጠብቃለን። ሽንኩርታችን ከተቁላላ በኋላ ቅድም ያዘጋጀነውን ስጋችን እንጨምራለን። ከዛ አብረነው እናቁላላለን። ሽንኩርትና ስጋ አብረነው የምናቁላለው የስጋው ሽታ ወይም የሱ ደም ምናምን መጦ እንዲጨርሰውና ሽታው እንዳይኖረው በኋላ ምግብ ጣዕም ላይ ያልሆነ ሽታ እንዳይሆን በጣም ቆንጆ ነው እንዲሰራልን ስለፈለኩትኝ ነው። ነገር ግን በሌላ መንገድም ሰው ይሰራል። እኔ እንግዲህ እንደዛ ነው የምሰራው። እዚህ ጋር ደግሞ በጎን ማካሮኒ እንቀቅላለን። እኔ የተጠቀምኩት አንድ ሙሉ እሽግ ማካሮኒ ነው። በሞቀ ውሃ ላይ ጨምሬ እንዳይጣበቅ ዘይት ጨምርበታለሁ፣ ጨው ጨምርበታለሁ። ከዛ እስኪበስል ጠብቃለሁ ማለት ነው። በኋላ ላይ ታዩታላችሁ። ያው ይሄው እዚህ ጋር ሳልሳ ጨምሬያለሁ። ምክንያቱም ቀላ እንድል ስለፈለኩት ነው እኔ ሳልሳ የጨመርኩት። አለመጠቀምም ትችላላችሁ፣ መጠቀምም ትችላላችሁ። ነገር ግን በኋላ ላይ ማካሮኒ በቀይ ስለሆነ ቀላ ብሎ ደስ ስለሚል ነው። እዚህ ጋር እንዳያችሁት እኔ የተጠቀምኩት ቅመም ቆንጆ በርበሬ እና ደግሞ በርበሬ፣ ቀይ በርበሬ፣ ፋፍሪካ፣ ከሙን፣ ሌላም ያለኝን ቅመም ተጠቅሜያለሁ። ያላችሁትን መጠቀም ትችላላችሁ። ከዛ 2 ማንኪያ የተፈጨ ቲማቲም ወይም ሳልሳ እንጨምራለን እያቁላላን። ከዛ በኋላ የተፈጨ ቅድም ያዘጋጀሁትን 2 ቲማቲም እንጨምራለን። አንድ ላይ ቀስ እያረግን እናቁላላለን። እዚህ ጋር ቶሎ ቶሎ ስለማሳያችሁ እንጂ የከደንኩ እየከፈትኩ ያቁላላው ነው ማሳያችሁ። ያቁላላችሁ ቀስ እያረጋችሁ ውሃ ጠብ እያረጋችሁ እንደዚህ መስራት ትችላላችሁ። በጣም ቀላል ነው እና እኔ በምታዩት መልኩ እንደዚህ ውሃ ጠብ እያረኩኝ አቁላልቻለሁ ማለት ነው። በጎን መከሮናችንም እየበሰለ ነው። እንግዲህ ቁሌቱን ለአንድ 10 ደቂቃ ክድን አርጋችሁ ካቁላላችሁት በኋላ ማካሮናችንም ይኸው በጎን ደርሶልናል። ቅድም የጨመርኩት ሳልሳ እንዳያችሁት ይኸው እንደዚህ መልኩ አቅልቶልኛል። ቁሌታችን እንጨምረውና መክስ እናደርጋለን። በጣም ቆንጆ አሪፍ ለመብላትም በጣም የሚጣፍጥ በቀላሉ መስራት የምትችሉት 20-30 ደቂቃ በላይ የማይፈጅ አሰራር ነው። በጣም ትወዱታላችሁ። ስሩ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ። አበረታቱኝ። ቪዲዮ ካያችሁ እስከ መጨረሻው እስከዚህ ከመጣችሁ አበረታቱኝ። እስከ መጨረሻው ካያችሁት ደግሞ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቻው።